ለሁሉም የኮማንዶ የአየር ወለድና የልዩ ኃይል እንዲሁም ለአማራ ልዩ ኃይል ኮማንዶዎች በሙሉ የተላለፈ አስቸኳይ መልእክት አለ። ተሰሙታላችሁ። በኦሮሚያ ክልል ምስራቅ ሸዋ ዞን የኦነግ ሸኔ ታጣቂዎች በሰርገኞች ላይ በፈጸሙት ጥቃት 2 ሰዎች ተገደሉ። በኤፍራታ ግድም ወረዳ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው አጼ ዘርዓ ያዕቆብ አንደኛ ኮር የ7 ለ7 ክፍለ ጦር ደመላሽ ሻለቃና የ7 ለ7 ክፍለ ጦር ቃኞች ከአጣዬ 3 ኪሎ ሜትር ወጣ ብሎ ተርተር በተባለ ቦታ ላይ በነበረው ውጊያ ድልን ተቀዳጅተዋል። የቀስተ ደመና ሻለቃ አባል የሆነው አርበኛ ንብረት 6 የጠላት ኃይሎችን ደምስሶ 4ቱን አቁስሎ ራሱን በክብር ሰውቷል። የልጅ ኢያሱ ኮር አህዶች የአምባሰል ወረዳ መቀመጫ ውጫሌ ከተማና አልበኮ ላይ ባደረጉት ተጋድሎ ድልን ተቀዳጅ። ሰሜን ወሎ ዞን ቆቦ ከተማ እየተፈጸመ ያለውን የመሬት ወረራ አስመልክቶ ከሚኒሊክ እዝ የተሰጠ ጥብቅ ማስጠንቀቂያ አለ። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ነው። ወደ መረጃችን ገባ። ለሁሉም የኮማንዶ የአየር ወለድና የልዩ ኃይል እንዲሁም የአማራ ልዩ ኃይል ኮማንዶዎች በሙሉ የአማራ ፋኖ ትግል በዚህ የ2 ዓመት ተኩል ውስጥ ከባዶ እጅና ከተበታተነ አወቃቀር እስከ ነፍስ ወከፍና ቡድን እስከ ከባድ መሳሪያ የታጠቀ የእዝ አደረጃጀት ደረጃ አድገዋል። ይሁንና ትግላችን ብዙ ማደግና መደራጀት የሚጠበቅበት ስለሆነ የቀደመ የትግል አጋሮቻችን ከአባል ማዕረግተኛ የአማራ ችግር መፈናቀልና መጨፍጨፍ ያሳስበናል የምትሉ ወገኖች ያላችሁን ልምድና ብቃት ህዝባችሁን ከጥፋት ለመታደግ እንድታውሉት በአክብሮት ጥሪ እናቀርባለን። ከአማራ ክልል እስከ መላው ኢትዮጵያ በአሰቃቂ ሁኔታ እየፈሰሰ ያለውን የአማራ የደም ጎርፍ ማስቆም የሁሉም ታሪካዊ አደራ ነውና ያለ ቅድመ ሁኔታ እንድትቀላቀሉና ከጎናችን እንድትሰለፉ ጥሪ እናቀርባለን። ኑ ለአማራ ሚዛን የሆነ የኮማንዶ ኃይል እናሰልጥን፣ እናደራጅ፣ እንገንባ። አርበኛ ሳሙኤል ባለድል የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንዶ አባል። በኦሮሚያ ክልል ምስራቅ ሸዋ ዞን የኦነግ ሸኔ ታጣቂዎች በሰርገኞች ላይ በፈጸሙት ጥቃት 2 ሰዎች ተገደሉ። ኦሮሚያ ክልል ምስራቅ ሸዋ ዞን ታሃራ ከተማ አቅራቢያ በምትገኘው ለገበንቴ በተሰኘች ቀበሌ መንግስት የኦነግ ሸኔ የሚለው ራሱን የኦሮሞ ነጻነት ሰራዊት እያለ የሚጠራው ታጣቂ ቡድን ሰርገኞች ላይ በፈጸመው ጥቃት 2 የሰርገኛ ቤተሰቦች መገደላቸውን ምንጮች ለኢትዮ ዩቲዩብ ተናገሩ። ከሟቾች ውስጥ አንዷ ነፍሰ ጡር እንደሆነች ተገልጿል። በንጹሃን ላይ ግድያው የተፈጸመው ባለፈው ሳምንት አርብ ጥቅምት 28 2018 ዓ.ም ምሽት 2 ሰዓት ገደማ እንደሆነ ስማቸው እንዳይገለጽ የጠየቁ አንድ የአካባቢው ነዋሪ ተናግረዋል። በወቅቱ በቀበሌዋ የሰርግ ፕሮግራም እንደነበረ የሚናገሩት እኒህ ነዋሪ ታጣቂዎቹ ዝግጅት በሚካሄድበት መኖሪያ ቤት በመግባት 2 ሰዎችን በጥይት መግደላቸውን ገልጸዋል። ሟቾቹ አንድ ወንድና አንድ ነፍሰ ጡር ሴት መሆናቸውን አክለዋል። በማግስቱ ቅዳሜ ጥቅምት 29 2018 ዓ.ም አስከሬናቸው በቀበሌዋ በሚገኝ የሙስሊም መካነ መቃብር መቀበሩን አስረድተዋል። በዚህ ዕለት ደግሞ ታጣቂ ቡድኑ ወደ ከተማዋ በድጋሚ በመምጣት ከሊፋ በተሰኘ አካባቢ በርካታ ያሉ የቁም እንስሳት መዝረፉን ነዋሪው ለኢትዮ ዩቲዩብ ተናግረዋል። እንዲህ አይነት ግድያ፣ ዘረፋና እገታ በመታራ ስኳር ፋብሪካ ሰራተኞች ላይ ተመሳሳይ ሁኔታ እንደሚፈጸም የሚናገሩት እኒህ ምንጭ በአካባቢ የመከላከያ ሰራዊት ቢኖርም ስለ ታጣቂዎቹ እንቅስቃሴ በቂ መረጃ ስለማያገኝ ጥቃቱ ሊቆም አልቻለም ብለዋል። መከላከያ ያለ ግን በበቂ ሁኔታ መረጃ አይደርሰውም። እነሱ ታጣቂዎች የውስጥ ተላላኪ ያላቸው፣ በዚህ ነው መረጃ የሚያገኙት። ብቻ አድረን እንነሳለን ጠዋት በማለት ነዋሪዎች ያደረባቸውን ስጋት አስረድተዋል። በሌላ መረጃ በትናንትናው ዕለት በኤፍራታ ግድም ወረዳ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው አጼ ዘርዓ ያዕቆብ አንደኛ ኮር የ7 ለ7 ክፍለ ጦር ደመላሽ ሻለቃና የ7 ለ7 ክፍለ ጦር ቃኞች በትናንትናው ዕለት ኦፕሬሽን መስራታቸውን መዘገባችን ይታወቃል። ሆኖም የአማራ ፋኖ የነጻነት ትግል ከጀመረበት ሰዓት ጀምሮ ሁልጊዜም ውጊያ ላይ የምትውለው እንደለመደችው በታሪክ ላይ ታሪክ እየሰራች የጀግነት ልኳን እያሳየች ትገኛለች። በመሆኑም የ7 ለ7 ክፍለ ጦር ቃኞችና የደመላሽ ሻለቃ ከአጣዬ 3 ኪሎ ሜትር ወጣ ብሎ ተርተር በተባለ ቦታ ላይ በነበረው ውጊያ ድልን ተቀዳጅተዋል። በወደ ውጊያውም ህዝብን መቆሚያና መቀመጫ ያሳተው የሀገር ጠባቂ ነኝ ባዩ የአብይ ወንበር አስጠባቂ የብርሃኑ ጁላ የ103ኛ ኮማንዶና ሆድ አምላኩ የአማራን ህዝብ በገንዘብ የሸጠው ሚኒሻ ጋር በመሆን ካሳምነው አናብስቶች ባደረጉት ውጊያ ሞትና ቁስለኛ ከማድረግ በላይ ትልቅ ኪሳራን እንዲደርስበት አድርገውታል። በመሆኑም አረጋ ከበደን ለማጀብ የመጣው ኃይል የቀረው ህይወቱን ለማትረፍና የፋኖን በትር መቋቋም ሲያቅተው እግረ አውጪ ብሎ ፈርጥጦ ወደ መጣበት ተመልሷል። በዚህ አውደ ውጊያ ትንታጎቹ ከጠላት በንብረትም ሆነ በአካል ብዙ ጉዳት በማድረስ ከጠላት ኃይል ድሎችን አግኝተዋል። ስናይፐር ከነሙሉ ትጥቁና ከነሙሉ ተተኳሹ፣ መገናኛ ሬዲዮ 6 ሙትና 12 ቁስለኛ በማድረግ
በአንድዬ ክንዳቸው የድል ባለቤት ሆነዋል። መረጃው የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው አጼ ዘርዓ ያዕቆብ አንደኛ ኮር ህዝብ ግንኙነት የቀስተ ደመና ሻለቃ አባል የሆነው አርበኛ ንብረት 6 የጠላት ኃይሎችን ደምስሶ 4 አቁስሎ ራሱን በክብር ሰዋ። የአፋብኃ ቴዎድሮስ ዕዝ 206ኛ ኮር 14ኛ ክፍለ ጦር የበረኛው ቀስተ ደመና ሻለቃ አባል የነበረው አርበኛ ንብረት ቢተው ዛሬ በቀን 8/03/2018 ዓ.ም ረፋዱ 3 ሰዓት የቀጋት ተብሎ በሚጠራ ቦታ ተወሽቆ የሚገኘውን ጡት ቆራጭ የብልጽግና ሰራዊት ዋርድያውን በሳንጃ ወቅቶ ከገደለው በኋላ ብቻውን 6 የሚሆኑትን ደምስሶ 4ቱን አቁስሎ በክብር ራሱን ሰውቷል። ጨፍጫፊው የብልጽግና ሰራዊት በወገኖቹ ላይ የሚያደርሰው ዘረፋ፣ ግድያና አስነዋሪ ተግባር እንገበገበው የጀግና ወላጅት የማህፀን ለምለሟ የበረኛው ቀስተ ደመና ሻለቃ ፍሬ የሆነው አርበኛ በጠዋት ተነስቶ ብቻውን ከጠላት ቀጠና በመግባትና ሰተት ብሎ ምሽጉ ላይ በመሄድ ዋርድኛውን በሳንጃ ወቅቱ በመግደል ከጠላት ምሽግ ተቀላቀለ። እንደ ዱር አንበሳ በልበ ሙሉነት የተካነው ጀግናው አርበኛ ጠላት ላይ መብረቃዊ ጥቃት በመክፈት ጠላትን በጥይት አረር ይቆላው ጀመር። አንድ ለእናቱ ሺህ ለጠላቱ የሆነው ጀግኖች በረኛው ግርፍ የሆነው አርበኛ ንብረት በጠላት መንጋጋ መሃል ሆኖ 6ቱን ከረሸንና 4ቱን ካቆሰለ በኋላ በጠላት እጅ ላለመውደቅ እንደ መይሳው ካሳ የገዛ ጥይቱን ጠጥቶ በክብር ተሰውቷል። መረጃው የ206ኛ ኮር 14ኛ ክፍለ ጦር ህዝብ ግንኙነት ኃላፊ። በሌላ ዜና የልጅ ኢያሱ ኮር አህዶች የአምባሰል ወረዳ መቀመጫ ውጫሌ ከተማና አልባኮ ላይ ባደረጉት ተጋድሎ ድል ተቀዳጀ። የልጅ ኢያሱ ኮር የጎፋ ክፍለ ጦር አዲስ የተመሰረተችው ሳተናው ሻለቃና 4ኛ ክፍለ ጦር አንደኛ ሻለቃ ድል አስመዝግበዋል። የጎፋ ክፍለ ጦር ሳተናው ሻለቃ በትናንትናው ዕለት ህዳር 7 2018 ዓ.ም አልበኮ መሽጎ የነበረው የብልጽግና የአገዛዝ ወንበር አስጠባቂ አድማ ብተናና ሚኒሻ እንዲሁም ፖሊስ ካምፕ በመዝለቅ የተሳካ ታላቅ ድል አስመዝግበዋል። በወደ ውጊያውም ከ15 በላይ የጠላት ኃይል ሙትና ቁስለኛ ሲሆኑ ከባድ ቁስለኞች ወደ ደሴ ሪፈራል ሆስፒታል ተወስደዋል። እንዲሁም 4ኛ ክፍለ ጦር አንደኛ ሻለቃ ህዳር 7 2018 ዓ.ም የአምባሰል ወረዳ መቀመጫ የሆነችው ውጫሌ መሽጎ በሚገኘው የጠላት ምሽግ ላይ በመግባት እንዲሁ ድል አስመዝግበዋል። የአምባሰል ወረዳ መቀመጫ የሆነችው ውጫሌ ከተማ የአገዛዙን ስርዓት የተጸየፉት የመከላከያ አባላት የከዱ ሲሆን የፋኖ የህልውና ትግል የገባቸው የመከላከያ አባላት የከዱ ወደ ፋኖ እየተቀላቀሉ መሆኑ ይታወቃል። በዚህ ምክንያት የተበሳጨው የፋሽስቱ አመራሮች ወጣቱን በመሰብሰብ ሰራዊታችን እየከዳብን ነው፣ የምታስከዱት ደግሞ እናንተ ናችሁ በማለት እያወያየ ባለበት ሰዓት ነው አናብስቶቹ ድል ያስመዘገቡት። በዚህም ከአንድ ጓድ በላይ የጠላት ኃይል ሞትና ቁስለኛ ሆኗል። በሌላ ዜና ሰሜን ወሎ ዞን ቆቦ ከተማ እየተፈጸመ ያለውን የመሬት ወረራ አስመልክቶ ከምኒልክ ዕዝ የተሰጠ ጥብቅ ማስጠንቀቂያ። በሁለንተናዊ አቅሙ አከርካሪው የተመታው አገር አፍራሹ ፋሽስቱ የብልጽግና አገዛዝ በተለይ ደግሞ በገንዘብ አቅሙ በከፍተኛ ሁኔታ እየተዳከመ መሆኑን ዓለም ያወቀው የአደባባይ ሀቅ ነው። ከዚህ ጋር ተያይዞም በአማራ ህዝብ ሀብትና ገንዘብ የአማራ ህዝብ ላይ ዘር ማጥፋት እየተፈጸመ ያለው የአብይ አህመድ ግዛዝ የደረሰበትን ከፍተኛ የገንዘብ ችግር ለማስታገስ በከፍተኛ ደረጃ የህዝብ ሀብት የሆነ የመሬት ወረራን ዘረፋ ላይ ተሰማርቶ ይገኛል። በዚህም በበርካታ የቤት አማራ አካባቢዎች የመሬት ወረራው ተጠናክሮ መቀጠሉን በተደጋጋሚ መግለጫዎች ያሳወቅን ሲሆን አሁንም ተጠናክሮ ቀጥሎ ሰሜን ወሎ ዞን ቆቦ ከተማ በአደባባይ የሚታወቁ የህዝብ የሆኑ መሬቶች ለጨረታ መቅረባቸውና አንዳንዶቹም በአገር አፍራሽ ወዳደር ካድሬዎች፣ የጸጥታ ሰዎች፣ ስግብግብ ባለሀብቶችና ህገወጥ ደላላዎች ትብብርና ጥምረት ውስጥ ለውስጥ የተሸጡም እንዳሉ ለማረጋገጥ ችለናል። ቆቦ ከተማ በተጠቀሱት ጸረ አማራ ኃይሎች ለዘረፋ የታጩትና ተዘርፈው በድብቅ እየተሸጡ ያሉ ቦታዎች በአደባባይ የሚታወቁና የህዝብ ሀብቶች ሲሆኑ እነዚህም ቆቦ ከተማ ሁለገብ አዳራሽ፣ ቆቦ ከተማ እህል ሰብል፣ ቆቦ ጊራና ሸለቆ መስሪያ ቤት፣ ቆቦ ከተማ መናሪያ፣ ቆቦ ከተማ ፖሊስ ጣቢያ፣ ቆቦ ከተማ እርሻ ምርምር፣ ቆቦ ከተማ ሰኞ ገበያ፣ ቆቦ ከተማ ቅዳሜ ገበያ፣ ቆቦ ከተማ የድሮ ቴሌ። እነዚህ የተዘረዘሩትና ሌሎችም መሰል በስም ያልተጠቀሱ የህዝብ ሀብት የሆኑ የከተማ መሬቶች ገንዘብ አቅሙ በተዳከመበትና የመንግስት ሰራተኛ ደሞዝ መክፈል ያቃተው የብልጽግናው አገዛዝ ህዝባችን በጅምላ ለሚጨፈጭፉና ለሚያስጨፈጭፉ ሚሊሻና አድማ ብተና የደሞዝ መክፈያ እንዲሁም የሴሰኛ ካድሬዎች ሆድ መሙያ ሊሆን እንደማይገባ በጽኑ እናምናለን። ስለሆነም ከሚያዝያ 1 2015 ዓ.ም ጀምሮ ፋኖ የፖለቲካ ትጥቅ ትግል ከጀመረበት ጊዜ ጀምሮ ህዝባችን ላይ በፓርላማና በምክር ቤት አዋጅ አውጆ ዘር ማጥፋት እየፈጸመ ያለ ፋሽስታዊ አገዛዝ የህዝባችን ሀብት ለህዝባችን ማጥፊያ እንዲያደርገውና እንዲጠቀምበት ስለማንፈልግና ስለማንፈቅድ ፋኖ መሬት እንዳይመራና ለጨረታም እንዳይቀርብ አዋጅ ማወጃችን ይታወቃል። ይህ ጊዜ ያልፍምና አይነጋም መስሏችሁ አዋጃችንን ተላልፋችሁ የህዝባችን ሀብት ከፋሽስቱ ብልጽግና አገዛዝ እየገዛችሁ ያላችሁ ጥቂት ስግብግብ የመሬት ነጋዴዎች፣ ባለሀብቶች ብሎም ህገወጥ ደላላዎች በትግላችን ድል እንደምናደርጋችሁና የህዝብ ሀብት ጊዜውን ጠብቆ ለህዝብ እንደሚመለስ ልናረጋግጥላችሁ እንወዳለን። ይህንን ጸረ ህዝብ ተግባር በመፈጸም ህዝባችን ለሚጨፈጭፍ ጠላት ደሞዝ እየከፈላችሁና ከክላሽ ጀምሮ እስከ ታንክና መድፍ ብሎም ጀትና ድሮን ተተኳሽ እየገዛችሁና እያቀረባችሁ መሆኑን አውቃችሁ በዚህ መንገድ የገዛችሁትን መሬት ቀርቶ ሌላው ሀብትና ንብረታችሁ ብሎም ህይወታችሁ አደጋ ላይ እንደሆነ
እንደሆነ ለማሳወቅ እንወዳለን። መረጃው የአፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ ነው። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህ ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር እያገናኘን መልካም ቆይታ